في غار حراء بدأت قصة النبوة بكلمة اقرأ يوم نزلت على رسولنا صلى الله عليه وآله وسلم، ومن بداية اقرأ بدأ تاريخنا وظهر. خيرا. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وأصحابه. يقول الله جل وتعالى: ولو رحمناهم وكشفنا ما بهم من ضر للجوا في طغيانهم يعمهون. بسورة المؤمنون 75 አንቀጽ ላይ ነው አላህ የሚለው ወለው ረሂምናሁም እነኚህን ከሃዲያን ከሱ በፊት ካሉ አያቶች ጋር አላህ አያይዞ ነው የሚነግረን። ወኢነ الذين لا يؤمنون بالآخرة عن الصراط لناكبون እነኛ በአኺራ በመጪው ዓለም የማያምኑ ሰዎች ከቀጥተኛው መንገድ ከእስላም የሚዘነበሉ ናቸው በርግጥ ይላል። ወለው ረሂምናሁም እነኚህን ከሃዲያን ቅጣት የሚገባቸው ሆኖ ሳለ ግን ባንቀጣቸው ብናዝንላቸው፣ ወከሸፍና ማ ቢሂም ሚን ዱርን እነሱ ላጠፉት ጥፋት ደግሞ ተገቢ የሆነ ምድራዊ የሆነ ቅጣትን ብናነሳላቸው፣ እነሱ ያሉበትን ችግር ብናነሳላቸው፣ ችግሩ መነሳቱ ወደ እምነት አያመጣቸውም። ልክ በኑ እስራኤል ሙሳን አለይሂ ሰላም እነሱ በካዱ ጊዜ አላህ ሲቀጣቸው ወለማ ወቃ አለይሂም الرجس ቅጣትን በእነሱ ላይ ባረፈ ጊዜ ቃሉ ያ ሙሳ ድዑ ለና ረበከ ቢማ አሂደ ዒንደክ አንተ ሙሳ ሆይ ጌታህን ለምንልን ቢማ አሂደ ዒንደክ አንተ ዘንድ ባስቀመጠው ቃል ተስፋ ለይን ከሸፍተ عنا الرجز ይሄን ቅጣት በምታረገው ዱዓ ከኛ የገለጥክ እንደሆነ ለኑሚነነ ለከ ላንተ እናምናለን እጅ እንሰጣለን፣ ወለኑርሲለነ ማዕከ በኒ እስራኤል የእስራኤል ልጆችን ደግሞ ካንተ ጋር እንለቃቸዋለን ነፃ አድርገን ብለው ይላሉ። ወቃሉ ያ አዩሃ الሳሒር አንተ ምትሃተኛ ድግምተኛው ኡድዑ ለና ረበከ ቢማ አሂደ ዒንደክ ኢነና ለሙህተዱን እኛ እንመራለን እንቀናለን መንገድ እንገባለን ይሄ ቅጣት ከኛ የተነሳ እንደሆነ ይላሉ። ሙሳ ዱዓ አድርገው ቅጣቱ ሲነሳላቸው ይሄው በገባችሁ ቃል ኪዳን መሰረት እመኑዋ ኑ ተግብሯ ተከተሏ ሲባሉ ሂድ ሞኝን ፈልግ ይላሉ እና ወለው ረሂምናሁም ወከሸፍና ማ ቢሂም ሚን ዱርን ለለጁ ፊ ጡግያንህም በእነርሱ ላይ የተረጋገጠውን ጉዳት እንኳን ከነሱ ብንገልጥ ለለጁ ፊ ጡግያንህም በድንበር ዘለልነታቸው ውስጥ ይቆያሉ ችክ ሲሉ ያዕመሁን የሚደናገሩ ሲሆኑ የተረደዱን ወየተኸበጡን ቋሚ አቋም የሌላቸው ሲሆኑ የሚወላውሉ የሚደናገሩ ሲሆኑ ይቆያሉ እንጂ ወደ እምነት አይመጡም። ወለቀድ አኸዝናሁም በርግጥ ያዝናቸው ጨበጥናቸው ቢልዓዛቢ በቅጣት ፈመስተካኑ ሊረቢሂም ለጌታቸው ለአላህ አልተዋረዱም ማ ተዘለሉ ሊረቢሂም ወማ የተضرعون ለጌታቸውም አልተዋደቁም ሐታ ኢዛ ፈተሕና ዐለይሂም በክህደታቸው ቀጥለው ሄዶ ኢዛ ፈተሕና ዐለይሂም ባበን ዛ ዐዛብን ሸዲድ በርን በነሱ ላይ የከፈትን ጊዜ ዛ ዐዛብን ሸዲድ የብርቱ ቅጣት ባልተቤት የሆነን በር ደጃፍ በነሱ ላይ ስንከፍት ኢዛ ሁም ፊሂ ወዲያውኑ እነርሱ በዛ ውስጥ በቅጣቱ ውስጥ ሙብሊሱን ያኢሱን ቃኒጡን ተስፋ የቆረጡ ይሆናሉ። ወሁወ አለዚ ሱኑ አላህ ማለት አንሸአ ለኩም ለእናንተ የፈጠረ አሰማዓ መስሚያ ጆሮን፣ ወልአብሳረ ማየቻ አይኖችን፣ ወልአፍኢደተ ማሰቢያ አእምሮን ህሊናን፣ ቀሊለማ ተሽኩሩን
ታዲያይ ሆኖ ሳለ እናንተ አላህን የምታመሰግኑት ትንሹን ነው። وهو الذي እሱኑ አላህ ማለት ዘራአኩም አይ خلقكم ዘራአ በዛል ራ አሊፍ ሲሆን خلق ነው። ዘራአ በዛይ ራና አይን ሲሆን ደግሞ ዘራ በተነ ነው። وهو الذي እሱኑ አላህ ብሎ ማለት ዘራአኩም في الارض በምድር ውስጥ ያስገኛችሁ የፈጠራችሁ ነው። خلقكم في الارض وإليه تحشرون በምድር ላይ በተለያዩ ቦታዎች በተለያዩ ዘመን ኖራችሁም ምትሰበሰቡትላችሁም ወደሱ ወደ አላህ ነው። وهو الذي سنو الله ማለት يحيي ሕያው የሚያደርግ ወዩሚቱ የሚያሞት እስትንፋስን የሚሰበስብ وله اختلاف الليل والنهار የሌሊትና የቀን መፈራረቅ ለርሱ ታዛዥ ሲሆን በሱ የተወሰነ ነው። አፈላ ተዓቂሉን ይህን ሁሉ እያያችሁ አታስተውሉም? ምን በል ቃሉ مثل ما قال الأولون ይህ ሁሉ ሆኖ ሳለ ካልነበሩበት አስገኝቶ ምድረ በዳ ስትሆን አላህ ዝናብን አውርዶ ምድርን ሕያው አድርጎ አሳይቷቸው እነሱ ግን አላመኑ። ይልቁንም አሉ مثل ما قال الأولون ቀደምት ከሃዲያን እንዳሉት ሁሉ አሉ። ቃሉ አኢዛ ሚትና እኮኛ ከሞትን በኋላ ወኩና ቱራበን አፈር ከሆን በኋላ ገላችን በስብሶ ስጋችን አፈር ሆኖ ከዛም ወዒዛመን አጥንት ከሆን በኋላ ካጥንቱ ስጋው በስብሶ ሲወድቅ አጥንት ከሆን በኋላ አይና ለመብዑሱን እኮኛ ምንቀሰቀስ ነንን አሉ አስተባባዮች ሲሆኑ ለቀድ ውዒድና ይሄንንማ ቃል ተገብቶልን ነበረ ነህኑ ወአባኡና እኛም እንሁን አባቶቻችን ተብለው ነበረ ወአባኡና هذا من قبل ከዚህ በፊት ተብሎ ነበረ ሲወርድ ሲዋረድ እንደሰማነው ሆኖ ያየነው የለንም ይላሉ። ኢን هذا الا اساطير الاولين ይህ የቀደምት ሰዎች ተረታ ተረት እንጂ ሌላ አይደለም ይላሉ። ቁል لمن الأرض ومن فيها إن كنتم تعلمون بلا بلاچو لمن الأرض ይች ምድር የማን ነች? ማን አስገኛት? ማን ፈጠራት? ومن فيها በውስጡ ያሉትስ የማን ናቸው? ማን ፈጠራቸው? ማን አስገኛቸው? إن كنتم تعلمون ምታውቁ ከሆነ ንገሩኝ። سيقولون لله ጥያቄ የለውም ለአላህ ነው። አላህ ነው የፈጠራቸው የአላህ ናቸው። ቁል ብላ በላቸው አፈላ ተዘከሩን ታዲያ አትመከሩም አታስተውሉም? ምን የፈጠረው አላህ ነው ካላችሁ ካልነበረበት ያመጣው ታዲያ አምላክ ጌታ አላህ ነው እሱም በመቀስቀስ ላይ ቻይ ነው ስትባሉ ይሄን ማስተዋል ምን ቸገራችሁ? ቁል መን ረቡ السماوات السبع የሰባቱ ሰማይ ጌታ ወረቡ العرش العظيم የታላቁ ዙፋን ባለቤት ማን ነው በላቸው። ሰየቁሉነ ሊላህ ለአላህ ነው የአላህ ነው ይሉሃል። ቁል አፈላ ተተቁን ታዲያ ይሄንኑ ጌታ ይሄንኑ አምላክ አላህን አትጠነቀቁም አትፈሩምን ብለህ በላቸው። ቁል መን ቢየዲሂ መለኩቱ ኩል ሸይ የሁሉ ነገር ንግስና በእጁ የሆነ ነገርን የሚያስገኝ ሲፈልግ የሚያጠፋ የሚሾም የሚሽር የሚያበለጽግ የሚያደህይ የነገር ሁሉ ንግስና በእጁ ነው ማን ነው ብትላቸው وهو يجير ለተቸገረ ደራሽ የሆነ ወላ يجار عليه እሱ ተቸገረ ድረሱለትም አይባል لا يجار عليه ተቸገረ ድረሱለትም አይባል ማን ነው? إن كنتم تعلمون የምታውቁ ብትሆኑ ማን ነው ብለህ በላቸው። سيقولون لله እነኚህ ነገሮች የአላህ ናቸው ማለት ቁል መን ቢየዲ መለኩቱ السماوات والارض መለኩቱ ኩል ሸይ ሰየቁሉነ ሊላህ የነገር ሁሉ ንግስና የአላህ ነው ብለው ይሉሃል። ቁል ፈአና ቱስሐሩን ስለዚህ ፈአና ቱስሐሩን ማለት ፈከይፈ ተዝሀቡ ዕቁሉኩም እንዴት ነው ታዲያ አእምሯችሁ የሚሰለበው? አእምሯችሁ የሚሰለበው ማሰብ ያቃተው ከምን አንጻር ነው ብለህ በላቸው። በል አተይናሁም ቢልሐቅ እነሱ እንደሚሉት ሳይሆን አተይናሁም ቢልሐቅ እውነትን ይዘን ወደ እነሱ መጣን በመልእክተኞች አማካይነት እውነት መለኮታዊ መልእክት ደረሳቸው።
ወኢነሁም ለካዚቡን እነሱ ግን አስተባባዮች ናቸው። እነሱ እንደሚሉት መተኸዘ አላሁ ሚን ወለዲን አላህ ከልጅ አላደረገም፣ ልጅ የለውም። ወማ ካነ ማዕሁ ሚን ኢላሂን ከእርሱም ጋር ሌላ አምላክ የለም። ከአላህ ውጭ ሌላ አምላክ አለ ብትሉ እንደው የለም እንጂ ቢኖር ኢዘን ይሄ ቢሆን ሊነፍተሪድ ማለት ነው፣ አላ ሰቢል ልኢፍትራድ ኢዘን ለዘሀበ ኩሉ ኢላሂን እያንዳንዱ አምላክ ቢማ ኸለቀ የፈጠረውን ፍጥረት ይዞ ጎራ ለይቶ ይሄድና በዓለም ሁለት አምላክ ተገቢ ስላልሆነ ወለዓላ ባዕዱሁም አላ ባዕድን ከፊሉ በከፊሉ ላይ በጦርነት አሸንፎ የበላይ ይሆን ነበረ እንጂ አንድ ንጉስ እንጂ ሁለት ንጉስ በአንድ ቦታ አይሆንም። ይሄም ከሆነ አሸናፊው አላህ ነው። ሱብሃነላሂ አማ የሲፉን አላህ እነሱ እሱን ከሚገልጹበት ነገር የጠራ ነው። አጋር የለውም፣ ብቸኛ አምላክ ነው። ዓሊሚል ገይቢ ያ ድብቅ ነገርን አዋቂ የሆነው አላህ ጥራት የተገባው ነው። ወሸሃደቲ ግልጽ ነገርን ሁሉ አዋቂ የሆነው አላህ ጥራት የተገባው ነው። ፈተዓላ አላህ የላቀ ነው። አማ ዩሽሪኩን እነሱ በሱ ላይ ከሚያጋሩበት ነገር አላህ የላቀ ነው። ቁል ብለህ በል ረቢ ጌታይ ሆይ ኢማ ቱሪየኒ ማ ዩዓዱን ማ ዛኢዳ ነች። ቁል ብለህ በል ረቢ ኢን ቱሪየኒ ማ ዩዓዱን ማለት ነው። ኢማ ማ ዛኢዳ ነች። ማ ዛኢዳ ፈቢማ ረሕመትን ሚነላሂ ሊንተ ለሁም እንዳለው ፈቢረሕመትን ሚነላህ ቁል ብለህ በል ረቢ ጌታዬ ሆይ ኢማ ቱሪየኒ ማ ዛኢዳ ነች። ኢን ቱሪየኒ ኢማ ማለት ኢን ሲደመር ማ ነች። ኢን ቱሪየኒ የምታሳየኝ ከሆነ ማ ዩዓዱን እነሱ የሚቀጠሩትን ያንተን ቅጣት በአይኔ የምታሳየኝ ከሆነ በዱንያ ረቢ ጌታዬ ሆይ ያኔ ፈላ ተጅዐልኒ አታደርገኝ ፊል ቀውሚ ዛሊሚን ከበዳይ ህዝቦች ጋር አታደርገኝ፣ አብረህ አትደምረኝ። የዱንያ በላ አይለይምና ወተቁ ፊትነተን ላ ቱሲበነ አለዚነ ዘለሙ ሚንኩም ኻሳን ወኢና እኛ ይላል አላህ ራሱን ሲያከብር አላ አን ኑሪየከ ማ ነዒዱሁም እነሱን የምንቀጥራቸውን የምንዝትባቸውን ነገር አንተን በማሳየት ላይ ለቃዲሩን ቻዮች ነን። ስለዚህም አላህ ነጥሎ በበድር ጦርነት መቷቸዋል። ኢድፋዕ ቢለቲ አሕሰኑ ሰይአተ ይሄ ነው ዝምድናን ለሚቆርጥ በመቀጠል ለነፈገ በመስጠት ያኮረፈን በማናገር ባለማወቅ ሰዳቢን በመምከርና በመገሰጽ ኢድፋዕ ገፍትር ቢለቲ አሕሰኑ በዛች መልካም በሆነችው መንገድ አሰያተ መጥፎን ነገር ገፍትር። ነሕኑ አዕለሙ ቢማ የሲፉን እኛ እነሱ የሚናገሩትን አላህን የሚገልጹበትን አንተንም የሚገልጹበትን ነገር ከማንም በላይ እናውቃለን። ወቁል ብለህም በል ረቢ አዑዙ ቢከ ጌታዬ ሆይ እኔ ባንተ እጠበቃለሁ ሚን ሀመዛት ሸያጢን ከሰይጣናት ጉትጎታ ማለት ነው። ከሰይጣናት ጉትጎታ ሰይጣናት ሲባል ምንድን ነው? አላህ ጀለ ወተዓላ አደምን እንደፈጠረ ሁሉ አደም የሰው መጀመሪያ እንደሆነ ሁሉ የጅኖች መጀመሪያ ደግሞ ጃን ይባላል። ጃንን የፈጠረው አላህ ከጢስ አልባ ነበልባል ነው። ጢስ አልባ የእሳት ጢስ የሌለው የእሳት ነበልባል ፍሌም። ከዛ ለአደም ሐዋን ጥንድ እንደፈጠረ አላህ ለጃንም ጥንድ ፈጠረ። ከዛን ከአደምና ከሐዋ ብዙ ሰዎች ወበሰ ሚንሁማ ሪጃለን ከሲረን ወኒሳ እንዳለው ከጃንና ከጥንዱም ብዙ ጅኖች እንደዚሁ ተሰራይተዋል በምድር ላይ መርሐባ። ከዛ በኋላ ከሰዎች መካከል ሙስሊም ካፊር እንዳለ ሁሉ ከጅኖች መካከልም ሙስሊም ካፊር አለ። ይሄ በሱረቱል ጂን ስንደርስ ወአና ሚነል ሙስሊሙን ወሚነል ቃሲጡን ከኛ መካከል ሙስሊሞች አሉ፣
ከኛ መሐከል ቃሲጡን በዳዮች ማለት ነው ሙቅሲጡን አይደለም ሙቅሲጥ ፍትሃዊ ነው ቃሲጥ ደግሞ በደለኛ ነው ሁለቱ ይለያያል ቅስጥ ከሚለው አይደለም ከኛ መሐከል በዳዮች አሉ ከኛ መሐከል ሙስሊሞች አሉ ከኛ መሐከል በዳዮች አሉ فمن اسلم يسلم እጅ ሰጠ فاولئك تحروا رشدا እነኛ ቅን መንገድን መረጡ ወአመል ቃሲጡነ በዳዮቹ ከሃዲዎቹ ግን ፈካኑ ለጀሃነም ሐጠባ ለጀሃነም ማገዶች ሆኑ ይላል መርሐባ ከዛን ኢብሊስ ደግሞ ከጅኖች መሃል ሲሆን ካነ ሚነል ጂን እሱ ከጅን የሆነ ነው መሰረቱ ደግሞ ከእሳት ነው ከዛን هذا الجن كان من الجن ከጅኖች መሃል ሲሆን አላህ ወደ መላእክት ስፍራ ከፍ አደረገው ካነ ሙጢዓን ታዛዥ በመሆኑ ወደ አላህ ወደ መላእክት ስፍራ ከፍ አደረገው ከዛን አደም ሲፈጠር ባፈጣጠር ከሰዎች ጅኖች ይቀድሙ ነበር ይሄንን አተجعل فيها من يفسد فيها ويسفك الدماء ይሄን ያሉት ከዛ በፊት ጅኖች በመድር ላይ ጥፋትን ስለ አስፋፉና ደም ስላፈሰሱ ነው አሁንም ያሉት ያን በሱረቱል በቀራ አሳልፈናል ከዛ ለአደም የክብር ስግደት ሲባል አልሰግድም ማለት ከዛን ሲባረር فانظرني الى يوم يبعثون ሰዎች እስከሚቀሰቀሱበት እለት ሰዓት ገለኛ ቆየኝ አለ ይሄ ምን ይባላል ኢብሊስ ነው ከጅኖች የሆነ ከመላእክት ጋር የነበረ ትእዛዙን የሚመለከተው ኢዝ አመርቱክ ብሎ በቁርአኑ እንደተነገረው ሱረቱል ሂጅር ላይ ከዛን አቆየው አላህ ሲቆይ ሲወጣ ግብረአበሮች አሉት እሱ የሱ ተከታዮች ማለት ነው እሱ አይሞትም ተከታዮቹ ግን ይሞታሉ ይወለዳሉ ይመለምላል እሱ ከዛን ኢነሁ የራኩም እሱ ያያችኋል هو وقبيله እሱና ግብረአበሮቹ من حيث لا ترونهم እናንተ እነሱን ልታዩ ከማችሉበት አቅጣጫ ስለዚህ ከጅኖች መሐከል ካፊር ሙስሊም እንዳለ ሁሉ ከሰዎች መሐከል ካፊር ሙስሊም እንዳለ ሁሉ አሸይጣን ከተባለ ኢብሊስ ማለት ነው አሸይጣን ከተባለ አሊፍ ላም የሌለው በታሪፍ ያልመጣ ሸይጣን ከተባለ ግን من تشيطن من الانس والجن ማለት ነው ከሰውም ይሁን ከጅን ክፉ ባህሪ ያለው ማለት ነው ተሸይጣነ ማለት فعل فعلا منكرا ማለት ነው ጸያፍ ስራን ሰራ ክህደትን ጨምሮ ሌላ ወንጀል ለዚህም አላህ وكذلك جعلنا لكل نبي عدوا ለእያንዳንዱ ነብይ ጠላት አርገናል عدوا አለና شياطين الانس والجن የሰውና ጋኔን ሰይጣናትን ይላል ከሃዲ ተንኳሳ ማለት ነው ለምሳሌ ረመዳን ሲሆን ወሱፊደት الشياطين መረደቱ الشياطين ከሰይጣናት እጅግ ተንኳሳ አመፀኞች ተሰብስበው እስር ቤት ይገባሉ ጅኖች ሁሉ ይታሰራሉ አይደለም ከጅን ሙእሚን አለኮ ከጅን መሐከል ሙእሚን አለ ዳኢ አለ ዓሊም አለ هكذا ነብዩ ሰለላሁ ዐለይሂ ወሰለም አንድ ጊዜ ጠፉብን ይላሉ ሰሃቦቹ ከዛ በኋላ ተነጠቁ ተገደሉ ተደበቁ ብለን ቢትና ሸረ ለይለቲን በጣም ክፉ ለሊተን አሳለፍን ከፈጅር አካባቢ ላይ ከሒራ በኩል መጡ ምን አላህ መልእክተኛ ክፉ ለሊተን አሳለፈን የደዱብን ብንል ጃአኒ ዳዒዩል ጂን አንድ የጂን ዳዒ መጣና እባክህ ህዝቦቼን አስተምር ብሎ ወስዶይ ነው አስተምሪያቸውን የምመጣው አሉሳቸው ስለዚህ የተላኩት ነብዩ ሰለላሁ ዐለይሂ ወሰለም ለሰውም ለጅንም ነው ለዚህም ነው አላህ ሱረቱር ረህማን ላይ فبأي آلاء ربكما تكذبان የሚለው ይሄን ተሰማችሁ ሱረቱር ረህማን ስንደርስ ደግሞ ወይንም ሱረቱዝ ዛሪያት وما خلقت الانس والجن وما خلقت الجن والانس الا ليعبدون እዛ እንገናኛለን አላህ ያደርሰን በሰላም وقل بلا ربي اما تريني وقل بلان بل ربي اعوذ بك ጌታዬ ሆይ እኔ ባንተ ተጠበቃለሁ በል ሚን ሐመዛት الشياطين ከሰይጣናት ጉትጎታ الشيطان يجري من الانسان مجرى الدم ሸይጣን የሰው ልጅ ውስጥ ደም የሚገባበት ቦታ ይገባል ሴንትራል ነርቨስ ሲስተምን ይቆጣጠራል ከዛን ሰውየው ድምጹ ይለዋወጣል ማቀውን ቋንቋ ይናገራል
ብዙ በልምድ ያየናቸው ማአት ነገሮች አሉ። ለምሳሌ አማርኛ የማይችል ሰው ላይ አማርኛ ያናግረዋል። ጅኑ ተጥዶበት ሰውየው ለምሳሌ ሸይጣኑ አረብኛ ይናገራል። ሰውየው ወይ ሴቲቱ አረብኛ ምንም አታውቅም። ጅኑ ሙሉ አንደበቱን ይቆጣጠርና ይለዋል። ሲለቀው ተመልሶ የድሮ ይሆናል ማለት ነውና ይሄ ኪታቡ የሚለው ከልምድ ያየነውን አንድ ቀን እንይዝለታለን። በተለይ ሰይጣናት ባዕድ አምልኮ፣ ጥንቆላ፣ ሲሕር፣ ይሄ መሱል ጅን አይነናስ የሚለው ይሄ ራሱ ፕሮግራም ያስፈልጋል። ወአዑዙ ቢከ ረቢ ብለህም በል ጌታዬ ሆይ ባንተ እጠበቃለሁ። ወአዑዙ ቢከ ረቢ አን ያሕضሩን እኔን እንዳይጣዱኝ ባንተ እጠበቃለሁ ብለህ በል። ሐታ ኢዛ ጃአ አሐደሁሙል መውቱ አንዳቸውን ከሰዎች ከእምነት የተዘናጉ ሸሪዓውን ከመተግበር ከተዘናጉት ነው። ሐታ ኢዛ ጃአ አሐደሁሙል መውት ሞት አንዳቸውን በሚመጣ ጊዜ ቃለ ረቢ ርጅዑን ጌታዬ ሆይ መልሱኝ ይላል። ጀሚዕ ያደረገው የተጣዱት መላእክትን ነው። እነሱ ተልከው የመጡት በአላህ ስለሆነ ለዓሊ አመሉ ሳሊሐን ፊማ ተረክቱ እስካሁን በተውኩት ነገር ከሰላትም ባልሰገርኩት ባልጾምኩት የአላህንም ቁርአን ባላነበነብኩት በዚህ በተውኩት ነገር መልካም እሰራ ዘንድ ባካችሁ መልሱኝ ይላል። ካላ አይሆንም ይህ ምኞትህ ኢነሃ ከሊመቱን ይህች ቃል ነች የምኞትህ ሁወ ቃኢሉሃ ሞት የተጣደበት ሰው የሚናገራት ወሚን ወራኢህም ከነሱ በስተጀርባ በርዘኹን ግርዶሽ አለ። በርዘኽ ዓለመል በርዘኽ ኢላ የውም ይብዓሱን እስከሚቀሰቀሱበት ዕለት እዛ ይቆያሉ። ፈኢዛ ኑፊኸ ፊሱሪ ጊዜው ደርሶ ቅያማ በጥሩምባ በሚነፋበት ጊዜ ፈላ አንሳበ በይነሁም በእነሱ በካህዲያን መሃል ትስስር ዝምድና አይኖርም። የውመኢዝን ያን ጊዜ ወላ የተሳአሉን አይጠያየቁም። እንዴት ሆንክ ምንድነው መላው በምን ልርዳህ ይሄ መጠያየቅ የለም። ፈመን ሰቁለት መዋዚኑሁ ያን ቀን መልካም ስራው ሚዛኑን የደፋችለት የከበደች ያመዘነችለት ሰው ፈኡላኢከ ሁሙል ሙፍሊሑን እነኛ ሚድኑት ናቸው ይላል። አላህ ከነሱ ያደርገን። ወመን ኸፈት መዋዚኑሁ መልካም ስራው እምነቱ የቀለለበት ሰው ፈኡላኢከ الذين خسروا انفسهم እነኛ እነርሱ ራሳቸውን የከሰሩ ናቸው ከእሳት ነፃ ማውጣት ያልቻሉ في جهنم خالدون በጀሃነም ውስጥም ዘውታሪዎች ይሆናሉ። አላህ ይጠብቀን። ተልፈሑ وجوههم النار እሳት ፊታቸውን ትገርፋቸዋለች። እሳት ትለበልባቸውና ፊታቸው ይኮማተራል። ወሁም ፊሃ ካሊሑን እነርሱም በውስጧ ፊታቸው የተኮማተረ ከንፈራቸውም የታጠፈ ጥርሳቸው የገጠጠ ሆኖ እንዲታይ ያደርጋቸዋልና የተኮማተሩ ይሆናሉ። ከዛም አላህ ምን ይላል? አለም ተኩን አያቲ የኔ አንቀጾች አልነበሩምን? ቱትላ አለይኩም በእናንተ ላይ የሚነበቡ አልነበሩምን? ፈኩንቱም ቢሃ ቱከዚቡን ከዛም እናንተ በሷ ታስተባብሉ አልነበራችሁምን? ይላቸዋል። ቃሉ ብለው ይላሉ ረበና ጌታችን ሆይ ገለበት አለይና ሽቅወቱና ጥመታችን ጠማማነታችን አሸነፈን። ወኩና ቀውመን ዳሊን መንገድ የሳትን የጠመምን ሰዎችም ሆንን። ረበና ጌታችን ሆይ አኽርጅና ሚንሃ ከዚህ ከእሳት ውስጥ አውጣን። ፈኢን ዑድና ከዚህ ወጥተን ወደ ዱንያ የተመለስን እንደሆነ ፈኢና ዛሊሙን ከዚህ ወጥተን ወደ ዱንያ ተመልሰን ዑድና ማለት ኢለል ኩፍር እንደገና ሁለተኛ እድል ተሰጥቶን ወደ ክህደት ከተመለስን ፈኢና ዛሊሙን ያን ጊዜኛ በርግጥም በዳዮች ሆነናል ማለት ነው ይላሉ። ያኔ ግን አላህ ቃለ ኽሰኡ የተዋረዳችሁ ስትሆኑ ዝም በሉ ይላል። እስኩኑ ማለት ነው አዚላ የተዋረዳችሁ ስትሆኑ እዚሁ ኑሩ። እኽሰኡ ፊሃ ወላ ቱከሊሙን አታናግሩኝ ይላል አላህ። አስቀድም ያለው አስጠንቅቅ ያለው ነብያት ልክ ያለው መለኮታዊ መልእክት አውርጃለሁ ጎትጉቻለሁ። ዛሬ እድል የለም አታናግሩኝ። ኢነሁ ካነ ፈሪቁ ሚን ዒባዲ እነሆ ከባሮቼ መካከል ከፊል ጭፍሮች ነበሩ የቁሉነ ብለው ይሉ የነበሩ
ረበና ጌታችን ሆይ አመና እኛ አመን ባንተ አምላክነት ፈግፍር ለና ለወንጀላችን ምህረትን አድርግልን ወርሐምና እዘንልን ሲሳይን አስፋልን በምድር አስመቸን አንተ እንድናመልክ መልካም ሁኔታን ፍጠርልን ይህን ይሉ የነበሩ ነበሩ ወአንተ ኸይሩ ራሒሚን ከአዛኞች ሁሉ አንተ በላጭ ነህ ይሉ የነበሩ ነበሩ እነኚህን ባሮቼን ግን ፈተኸዝቱሙሁም ሲኽሪያ መሳቂያ መሳለቂያ አድርጋችሁ ያዛችኋቸው ሐታ አንሰውኩም ዚክሪ ስለነሱ ስትሳለቁ ስትዘባበቱ በነሱ ጊዜያችሁን ሁሉ በዛ አጥፍታችሁ አንሰውኩም ዚክሪ እኔን ማስታወስ እሱስ ጌታ ምን ይለናል ማለትን እስኪያስረሷችሁ ድረስ እነሱን በማሰቃየትና በነሱ ላይ በመዘባበት ቆያችሁ ወኩንቱም ሚንሁም ተضحكون እናንተ ሚንሁም ተضحكون ወኩንቱም ሚንሁም ተضحكون እናንተ በነሱ ምትስቁ ምትሳለቁ ነበራችሁ እነኚህ ሰዎች ኢኒ ጀዘይቱሁሙል የውማ እኔ ዛሬ እነሱን መነዳኋቸው ቢማ ሰበሩ በመታገሳቸው ምክንያት ጀነትን መነዳኋቸው አነሁም ሁሙል ፋኢዙን ውጤቱ ይሆነ እነርሱ ተደሳቾቹ እነሱ ሆኑ ይላል አነሁም ሁሙል ፋኢዙን ቃለ ከዛን አላህ ይላቸዋል ከም ለቢስቱም ፊል አርድ እስቲ እናንተ ለክህደት የደረሳችሁበትን ጊዜ ንገሩኝ ምድር ላይ ምን ያህል ቆያችሁ አደደ ሲኒን የዓመታቱን ቁጥር ንገሩኝ ቃሉ ብለው ይላሉ ዱንያን ከአኺራ ጋር አንድ ላይ አወዳድረው ለቢስና የውመን አው ባዕደ የውሚን እኛ በዱንያ ቆይታ ያሳለፍነው የውመን አንድን ቀን ወይ ከፊል ቀንን ነው የቆየነው ፈስአሊል አዲን እኛ እንኳን ጊዜን ከመቁጠር አንፃር የተካንን አይደለንምና ዘመን ቆጣሪዎችን ጠይቅ ጌታችን ወይ ይላሉ ቃለ ኢለቢስቱም ኢላ ቀሊላ ዱንያ ከአኺራ ጋር ስትነጻጸር እናንተ በዱንያ አልቆያችሁም ትንሽን ጊዜ እንጂ ለው አነኩም ኩንቱም ተዕለሙን እናንተ ዱንያ ትንሽ አኺራ ደግሞ ትልቅ ዘውታሪ መሆኗን ብታውቁ ባልካዳችሁ ባልጠመማችሁ ነበረ አፈ ሐሲብቱም አሰባችሁ እንደ ሰዎች ይላል አነማ ኸለቅናኩም አበሳ እኛ ለቁም ነገር አልባ ለንቱ ፈንቶ ለቧልት ለፌዝ ለቀልድ የፈጠርናችሁ መሰልናችሁን ወአነኩም ኢለይና ላ ቱርጀዑን እናንተም ወደኛ ማትመለሱ አደርጋችሁ አሰባችሁን አፈ ሐሲብቱም ፈተዓላ አላህ ከዚህ የላቀ ነው እናንተን ለንቱ ፈንቶ ለቀልድ ለፌዝ ከመፍጠር አልመሊኩል ሐቁ አልመሊኩ ንጉሱ አልሐቁ እውነተኛ የሆነው አምላክ አላህ ጠራ ከዚህ ላኢላሃ ኢላ ሁወ ከሱም ባሻገር ሌላ አምላክ የለም ረቡል አርሺል አልከሪም ረቡል አርሺል ከሪም እሱ የተከበረው ያማረው የታላቁ ዙፋን ጌታ ነው ወመን የድዑ መዐላሂ ከአላህ ጋር ደምሮ አክሎ ጨምሮ የሚጠራ የሚለምን የሚገዛ ካለ ኢላህን አኸር ሌላ አምላክን ላ ቡርሃነ ለሁ ቢሂ በዚያ ከአላህ ጋር ለሚያጋራው አምላክ ምንም ማስረጃ ሳይኖረው ሰማይ ምድርን ሳይፈጥር ጥቅምን ሳቀርብ ጉዳት ሳይገፈትር እንደው ከመሬት ተነስቶ እሱም አባቶቹን በሰየሙት የሚያመልክ ካለ ፈኢነማ ሒሳቡሁ እንደ ረቢህ ግድ የለም የዚህ ሰው ግምገማ ጌታው ዘንድ ነው ኢነሁ ነገሩ እንዲህ ነው ላ ዩፍሊሑል ካፊሩን በአላህ ያጋሩ ሰዎች ክደዋል ከሃዲያን ደግሞ አይድኑም ወቁል ብለህ በል ረቢ እግፍር ጌታዬ ሆይ እግፍር ወንጀልን ማር ወርሐም እዘን መልካምን ነገር አቅርብልን ወአንተ ኸይሩ ራሒሚን አንተ ከአዛኞች ሁሉ በላጭ ነህ ብለህ በል ይላል ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወአስሐቢሂ